እባብና ልዑል ከዕለታት በአንድ ቀን አንድ ስዊድን በተባለ ሀገር ውስጥ አንድ በጣም ትልቅ ግዛት ነበር። ግዛቱ በጣም ለምለምና ድርቅ አጥቅቶት የማያውቅ ነው። ግን ከብዙ ቀናት በኋላ አካባቢው በድርቅ ተመታ። ንጉሱም ተጨነቀ። በዚህ ሰዓት በዛ ቤተ መንግስት ውስጥ የሚሰሩ ጽዳቶች እንደዚህ አሉ። 25ኛ ዓመት ሆነው ማለት ነው። በአካባቢው እርግማኑ ሊደርስ ነው ማለት ነው ተባባሉ። ምክንያቱም በዚህ አካባቢ አንድ እርግማን ነበረ። እሱ ምንድነው? ንጉሱ ሁሌም ልጆቹን ከወለደ በኋላ 25 ዓመታቸው ላይ ካልሰዋቸው አካባቢው በድርቅ ይመታል። መሰዋትም አለበት ለጠንቋዮች ማለት ነው። ይሄም አሁን ያደገው ልጅ የተወለደው ልጅ 25 ዓመት ሞልቶት ነበር። ልጆችን ሁሉ አክብሮ ወዲያውንም ንጉሱ ወደ ልጁ ሲሄድ ልጁ ተኝቶ ነበር። ንጉሱም ወጣ። ልጁን ከውስጥ ትቶት ልዑሉን ማለት ነው። ልዑሉም በተኛበት በዛው ቤቱ ውስጥ መንፈሶች መመላለስ ጀመሩ። እሱም በጣም ልጥጥ ያለ እንቅልፍ ይዞት ነበር። ግን ወዲያውን አይኑን ሲገልጥ አንድ ያልጠበቀው ነገር ተከሰተ። እሱም ወንበሮች የተለያዩ ከላይ ከጣራ ጋር ያሉ ነገሮች መንቀሳቀስ ጀመሩ። በዚህ ሰዓት ደንግጦ ልዑሉ ምንድነው እየተፈጠረ ያለው ብሎ ተነሳ። ምንድነው ብሎ ተነሳ። ወዲያው ንጉሱም እንደዚህ አለ ለጽዳቷ፣ ሂጂና ልጄን ይዘሽልኝ ያላት። ከዛ እነሱም ሄደው ልዑል ካሲን ትፈልጋለህ ብለው ሁለቱም ይዘው ሄዱ። እሱ ልዑል ካሲን ይባላል። ይሄ ወጣት የ25 ዓመት ልጅ በሚሄድበትም ሰዓት እቃዎች ሲሰባበሩ አየ። ወዲያውን ደንግጦ አይሆንም ብሎ መሮጥ ጀመረ ወደ ላይ። ማን ካላችሁ ልዑል ካሲን። በዚህ ሰዓት ጽዳቷ አረና ልዑል ካሲን አረና እያሉ ሁለቱም ሲከተሉት፣ ልዑል ካሲን ግን በጣም በፍጥነት እየሄደ ነበር። ምክንያቱም ደንግጦ ነበር። በሚሄድበት ሰዓት አንድ ያልተጠበቀ ነገር ተከሰተ። እሱ ምንድነው ካላችሁ እግሩን የሆነ ነገር መተው። ወዲያውንም ልክ ሲያነሳው መጽሐፍ ነበር። ወዲያውን አነበበና አይሆንም አለ። ከዛም ተመልሶ ወረደ። ከዛ እንደዚህ አለችው፣ አንተ ልብህን ሊጎዳ እንደሚችል አውቃለሁ፣ ግን ወደ አባትና መሄድ አለብህ፣ ማውራት አለብህ አለችው። በቀጣዩ ቀን አንድ በጣም ቆንጆ መልካም ሴት ወደ ቤተ መንግስቱ ገባች። አይኗ የሚያምር ሰውነቷ የሚስብ። ከዛም ንጉሱ ማነሽ አንቺ አላት። እሷ ሰላም ነው ንጉስ፣ እኔ በዚህ አካባቢ የምኖር ሰው አይደለሁም፣ ከሌላ አካባቢ ነው የመጣው፣ ግን የሰውነት ስፖርት አሰሪ ነኝ። እንደገናም ደግሞ ልጅ ያለበትን ጭንቀት እንዲያወጣ የምረዳ ሰው ነኝ አለችው። በዚህ ሰዓት ልዑል ካሲን ሳያት ገና ወዷት ነበር። በጣምም ቆንጆ ስለነበረች ንጉሱም ስምሽ ማን ነው ሲላት እሷም ሳሪያ አለችው። ከዛ በኋላ እሱ ንጉሱ ቷቸው ሄደ። ከዛ ንጉሱም ለጠባቂው ተናገረ። ምን ብሎ እሷ ስፖርት እንድታሰራውና ለሱ እንክብካቤ እንድታደርግ። ከዛ አንዴ ትንሽ ደቂቃ ልትሰጠኝ ትችላለህ ብላ ማውራት ጀመረች። ማን ካላችሁ ደግሞ እሷ ሳሪያ ከንጉሱ ጋር ሁሉ ነገር እንደምታውቅ ነገረችው። 25 ዓመት ከሆነው እንደሚሰዋ። እሱም አዎ ሲላት በቃ እኔ በስፖርትም በምንም አርጌ ነገን እንዲያልፍ አረጋዋለሁ አለችው። እሱም እሺ አላት። ከዛም እሷ የተለያዩ ነገሮችን በዛ በ25ኛ ቀን ልደቱ እያደረገችለት ነበር። አንገቱም ላይ የተለያዩ ጨሌዎችን አርጋ ከበሮ እንዲመታ አደረገችው። ከዛ አንዷ ጽዳት ከበሮ መምጣቱ ግን ምን ጥቅም አለው ስትለው እሷም እንደዚህ አለች፣ ሰውነቱ እንዲረጋጋ ያደርገዋል አለች። ማን ካላችሁ ሳሪያ እና እሱ ሳያስቡት በጣም እየተላመዱ መጡ። የተለያዩ ስፖርቶችንም ታሰረው ነበር። ማን ካላችሁ ሳሪያ ልዑል ካሲንን በአንድ እግሩ እንዲቆም አድርጋ የተለያዩ የማኒፌስቴሽን ስፖርቶችን ታሰረዋለች። እሱም አይሆንም ይልና ልክ በአንድ እግሩ መቆም እያቃተው ይወድቃል። ልክ ቀኑም ከመሸ በኋላ እሷም እያሰራችው ነበር እስኪመሽ ድረስ ማለት ነው። በቀጣዩም ቀን እያወራ በጣም ዳንች አይነት ጥሩ ሰው አገኛለሁ ቢያላስብም እያለ እያወራ ነበር። ይሄ ሁላ ሲሆን ንጉሱ ከላይ ሆኖ ያየ ነበር። ግራ ገብቶትም ነበር፣ ምክንያቱም ግዴታ መሰወር ስላለበት። ከዛም ቀኑ ሲመሽ ወደ አካባቢው ጠንቋይ ሄደ። ጠንቋዩም እንደዚህ አለው፣ አርፍዳል የታል ልጅህ አለው። ንጉሱም ቆይ ተረጋጋ፣
ቀላል አይደለም እሱኛውን ይሄኛውን ልጅ መሰዋት ከብዶኛል አለው እሱም እንደዚህ አለው የቀረህ በጣም ትንሽ ጊዜዎች ነው ወዲያውኑ ስጠንና እንሰወው ካለበለዚያ ታውቃለህ ያንተ ስልጣን ትወርዳለህ አካባቢህም ይራባል አለው ንጉሱም ስለዚህ ምን አለ ልክ ግን በሚያወሩበት ሰዓት አንድ ያልተጠበቀ ነገር ነበር እሱ ምንድነው ካላችሁ ሳሪያ ተደብቃ ያየቻቸው ነበር ወዲያውኑም ሳሪያ ተመልሳ ወደ ቤተ መንግስቱ ሄደች ከዛ ልዑል ካሲን አያትና ሳሪያ አላት ሂዶ ግን መጀመሪያ ከሲላት አላየች አልሰማችሁም ነበር እሱም ተደበቀ ግን ተመልሶ አሁንም ሳሪያ አላትና ምን ሆነሽ ነው ዛሬ አላት እሷም ተውባክ አለችው ምክንያቱም በጣም አዝና ነበር ከዛም እንደዚህ አለችው ዓለም በብዙ ነገሮች የተውጣጣረች ናት ለአንዱ ደስታ ስትሆን አንዱን አጥፍቶ ደግሞ የሚከበርባት ናት አለችና ነገረችው ከዛ በኋላ እንደዚህ አለችው ይቅርታ ግን ስፖርት አሰራሃለሁ ብዬ በጣም አደከምኩ አለችው እሱም እንደዚህ አላት አይ ችግር የለም እኔ ለኔ ጤና አስበሽ ስለሆነ ምንም ችግር አይደለም አላት ከዛ በኋላ እሷም እንደዚህ አለችው ግን ታውቃለህ አንተ እዚህ አካባቢ ላይ ስለሚደረገው ስለ እርግማኑ ታውቃለህ ብላ ጠየቀችው እሱም እንደዚህ አላት አዎ አውቃለሁ አንድ ቀን ልክ በፍጥነት እየሮጥኩ በሄድኩበት ሰዓት የሆነ አንድ የተጻፈ ደብተር አገኘው እሱንም ገልጬ በማነብበት ሰዓት ሁሉ ነገር አየው አንድ ናጋ የምትባል አለች ናጋ የእባብ ልዕልት ናት እሷ ለማጥፋት ግዴታ ሁሌም በየ25 ዓመት ልጅ እሱ እንደሚሰዋን አባታችንን አንብቤያለሁ ስለዚህ አሁን ደግሞ ቀጣዩ ተሰዊ እኔ ነኝ ለአባቴ ስልጣን ስል አላት እሷም በጣም ተገረመችና ስለዚህ አንተ ይሄን ነገር አደግፈው ማለት ነው ብላ ጠየቀችው እሱም አዎ አላት አባቴ ክፉ ሰው እንደሆነ አውቃለሁ እቺን ናጋ የተባለችውን ንግስት የሰዋት እሱ ነው አውቆ ለስልጣኑ ሲል ስለዚህ እሷን እንዳትፈታው ለምኛን ይሰዋናል ባነበብኩበት ሰዓትም ይሄ ነገር በጣም ገርሞኝ ነበር አላት ሁለቱ በሚያወሩበት ሰዓት ሌላ አንድ ያልተጠበቀ ነገር ተከሰተ የንጉሱ ጠባቂ መጣ ወደነማን ካላችሁ ደግሞ ወደ ሁለቱ ከዛም እንደዚህ አለው ትፈልጋለህ ልዑል ካሲን አለው ልዑል ካሲንም ገባ ከዛም እንደዚህ አለው ንጉሱ ልጄ ነገ ግዴታ መሄድ ያለብን ቦታ አለው ምክንያቱም ሊሰውው ነበር ልጁን ከዛም እንደዚህ አለው ግዴታ መሆን ስላለበት እግዚአብሔር ከረዳ ትድናለህ ካልሆነ ግን አይሆንም አለው ምክንያቱም አባቱ የክርስትና እምነት ተከታይ ነበር ከዛ በኋላ እንደዚህ አለ አባቱ ግን ምንም ማድረግ አልችልም ልጄ መሰዋት ስላለብኝ አንተ ትሰዋለህ ብሎት ሄደ በዚህ ሰዓት በጣም አዘነ ልጁ ምክንያቱም በማንኛውም ሃይማኖት የማይፈቀድ ነገር ስለሆነ ተናደደም አባቱ እንዴት እኔን ይሰዋኛል ብሎ ለስልጣኑ ሲል ብሎ በጣም ተናደደ ልክ ወዲያውን ቀኑ መሽቶ ነጋ በቀጣዩም ቀን ልክ ቀኑ እንደነጋ አካባቢው ቤተ መንግስቱ ሁሉ በጣም እየተዘጋጀ ነበር ንጉሱም ልክ በመሽት ያን ያስቀመጠውን የልብ ድንጋይ ሁሌም የሚገዛበትን ለማየት ሲገባ አንድ ያልተጠበቀ ነገር ተከሰተ እሱ ድንጋይ የለም ነበር ወዲያውንም ንጉሱ ደነገጠና ያ ድንጋይ ጠፍቷል ወዲያውን ያችን ሳሪያ የተባለች ሴት ያዟት እዚህ ቤተ መንግስት እሷን አታው መምጣት ጀመረች ስለዚህ እሷን አትወሰደችው የሚሆን ተባለ እሷም ታስራ ወደ ንጉሱ ተወሰደች ያከባቢውም ሰው ተሰበሰበ ምክንያቱም ሊጠይቋት ንጉሱም እንደዚህ አላት የታል የልብ ድንጋይ አንቺ ነሽ የወሰድሽው ሳሪያ አላት እሷም እንደዚህ አለችው እኔ አልወሰድኩትም ልጅን መጠየቅ ትችላለህ እኔ አልወሰድኩትም አላቸው እሱም አምጪው እኔ አካባቢዬን ምገዛ በዛ አማካኝነት ነው አምጪው አሁኑን አምጪው አላት እሷም እየሳቀች አረ አለችው ከዛ እሱም አዎ አምጪው ሲላት አንተ ራስህ እንደ ጥሩ ሰው ትስላለህ ብላ አንድ ወዳልተጠበቀ ነገር ተከሰተች ወደዛች ወደ ናጋ ንግስቷ ወደ እባቧ ንግስት ተቀየረች እሱም አይሆንም እንዴት ይሄ ሊሆን ይችላል አንቺ እንዴት ወደዚህ መጣሽ አላት እሷም አንተ በጣም ክፉ ሰው ነህ
ባንተ ምክንያት ባንተ መሰዋት ምክንያት እኔ እንደዚህ ሁኜ ቀረው ካለ ምንም ኃጢያቴ ላንተ ንግስና ሲባል ላንተ የመግዛት አመታት ሲባል በየአመቱ ልጆችህን ትሰዋለህ አካባቢው እንዳይራብ እያልክ ከሌላው ትሰርቃለህ አንተ ግን ተንፈላሰት ትኖራለህ አንተ በጣም ክፉ ሰው ነህ ብላ ጉዱን ዘረገፈችበት በዚህ ሰዓት ሁሉም የአካባቢው ሰው መነጋገር ጀመረ እንደዚህም አለችው አሁን አንተ የምታደርጋቸውን ነገሮች እኔ ብቻ ሳይሆን ልጅክም ደርሶበታል አለችው ከዛሱም አሁን ወሬሽን አቁሚ አንቺንም አጠፋሻለሁ አላት ከዛ አሁን የታል የፍቅር ወይም የልብ ድንጋይ የታል ሲላት አንድ ያልተጠበቀ ነገር ተከሰተ ልዑል ካሲን እሳት ሆኖ ወደ ቤተ መንግስቱ ገባ አባዬ ከሱ አይደለም ከኔ ነው ብሎ ድንጋዩን አወጣው ያ ድንጋይ አባቱ በስልጣን ብዙ አመት የሚገዛበት ነበር ከዛ ይሄ ድንጋይ ምንም አይጠቅምም አለና ወዲያውን ሰበረው በሚሰብረው ሰዓት ግን አንድ ያልተጠበቀ ነገር ተከሰተ ንጉሱም እሷም አይሆንም አሉ ወዲያውን በሚሰበርበት ሰዓት እርግማኑ እሷን ለቀቃት ሳሪያን ልክ እርግማኑም እንደለቀቃት በሩን ከፍተው ጠባቂዎቹ አወጧት ከዛ ግን እሷ ምትሞት መስሏት ነበር ምንድነው ለሞት ነው ስትል አባቱን እንደዚህ አለ ልክ ልዑል ካሲን ያዙት አባቴን አለ ከዛ በኋላ ድንጋዩ ተሰበረ ግን አልሞትኩም እንዴት አለሽ ሳሪያ ወዲያውን ሄደ ልዑል ካሲን አይዞሽ አንቺ ጋር ያለው መንፈስ ለቆሻል ግን አትሞችም መንፈሱ ነው የሚለቅሽ አንብቤው ነበር እሱንም ስላወቅኩ ነው ከሱ ፊት ድንጋዩን የሰበርኩት አላት በዚህ ሰዓት በጣም ሳሪያ ተደሰተች ምክንያቱም እሷ ጋር የነበረው እርግማን ሙሉ ለሙሉ ከሷ ለቀቃት በወዲያውንም እንደሚወዳት ነገራት እሷ እኔም በጣም ነው የምወድህ አለችው አባትየውም ተይዞ ታሰረ ሁለቱም ፍቅራቸውን ተገላለጹ ከዛም ሁለቱም እርግማኑን አሸነፉ ከዛም በአካባቢው ላይ በሰላም በፍቅር በደስታ ሁለቱም አንድ ላይ ሆነው አካባቢውን መግዛት ጀመሩ አባትየውም ትምህርት እንዲሆነው ከዚህ በኋላ ባላስፈላጊ ሁኔታ እንዳይሄድ ወደ እስር ተዳረገ ተረቱም በዚህ መልኩ ተጠናቀቀ ልጆች ከዚህ መማር ያለባችሁ ክፉ ነገር ለማንም ጥቅም እንደሌለው ነው በክፉ ነገር ከሄዳችሁ መጨረሻ ላይ በክፉ ነገር እንደምትወድቁ ነው ጥሩ ነገርን ያሸነፈ ሁሌም እንደሚያሸንፍ ነው ቻናሉን ሰብስክራይብ ማድረግ ቪዲዮውን ላይክ ማድረግ እንዳትረሱ ኤክስኤም ፌሪ ቴል በቅርቡ 20,000 ሰብስክራይብ ስለምንገባ በፍጥነት ሰብስክራይብ አድርጉ እንወዳችኋለን